ሞት ተሸነፈ፣ መቃብርም ባዶ ቀረ። ነገር ግን የዓለም መድኃኒት በምድር ላይ የነበረው ቆይታ ገና አላበቃም ነበር። ለ40 ቀናት ከደቀ መዛሙርቱ ጋር በሚስጥር የቆየው ያ ትንሣኤው ድንቅ የሆነው ጌታ በደብረ ዘይት ተራራ ላይ ደመናን ተላብሶ ወደ ሰማይ ሲወጣስ ምን ተፈጠረ? ዛሬ በዚህ ቪዲዮ የሰው ልጅ ተፈጥሮ በአምላክ ቀኝ የተቀመጠበትንና ሰማይና ምድር በአንድነት የዘመሩበትን የክርስቶስን ዕርገት ታሪክ እንዘክራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ጌታ ከተነሳ በኋላ ወዲያውኑ ወደ ሰማይ አላረገም። ይልቁንም ለ40 ቀናት በምድር ላይ ቆይቷል። እነዚህ 40 ቀናት ለምን አስፈለጉ? ደቀ መዛሙርቱ በሞቱ ጊዜ እጅግ ደንግጠውና ተስፋ ቆርጠው ነበር። እምነታቸውን ለማጽናትና እውነትነቱን በተግባር ለማሳየት በተለያዩ ቦታዎች ይገለጽላቸውም ነበር። መጀመሪያ ለመግደላዊት ማርያም፣ ቀጥሎም ወደ ኤማውስ ሲጓዙ ለነበሩት 2 ደቀ መዛሙርት በመንገድ ላይ ተገናኝቶ መጽሐፍትን ፈታላቸው። ማዕድ ላይ እንጀራውን ሲቆርስ ዓይናቸው ተከፈተ። በፍርሃት ተዘግቶ በነበረው የጽርሐ ጽዮን ቤት መሃል ድንገት ቆሞም ሰላም ለእናንተ ይሁን አላቸው። የተቸነከሩ እጆቹንና የተወጋ ጎኑንም አሳያቸው። በዚህም ምክንያት ቶማስም አይቶና ዳሶ ጌታዬና አምላኬ ብሎ አመነ። ክርስቶስ በኢየሩሳሌም ብቻ ሳይሆን በቀድሞ የአገልግሎት ስፍራቸው ሐዋርያት በገሊላ ዓሣ እያጠመዱ ሳለ በባህር ላይ ሳሉ በባህር ዳርቻው ቆሞም ታይቷቸዋል። መረባቸውን እንዲጥሉ አድርጎም 153 ታላላቅ ዓሦችን እንዲያጠምዱም አድርጓል። ማዕድም አዘጋጅቶ መግቧቸዋል። በዚህም ጊዜ ለጴጥሮስ በጎቼን አሰማራ እያለ 3 ጊዜ የሹመት አደራውን አድሶለታል። በእነዚህ 40 ቀናት ውስጥ ጌታችን ከእነርሱ ጋር አብሮ ይበላና ይጠጣ ነበር። ነገር ግን እንደ ድሮ ዘወትር አብሯቸው አይቀመጥም ነበር። ድንገት ይገለጣል፣ ድንገትም ይሰወራል። በዚህ ረቂቅ መንገድ ስለ እግዚአብሔር መንግሥት ምስጢር ያስተምራቸውና መንፈሳቸውን ለታላቁ ተልእኮ ያዘጋጀው ነበር። 40ኛው ቀን በደረሰ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስና ሐዋርያት በኢየሩሳሌም በአንድ ቤት ውስጥ እንደገና ተሰበሰቡ። ይህ ስብሰባ ልክ እንደ ሕማማቱ ዋዜማ የመጨረሻ ማዕድ ነበር። ጌታ ከእነርሱ ጋር አብሮ በማዕድ ተቀመጠ፣ አብሯቸውም በላ። ይህንን ያደረገው እርሱ የተነሳው በምኞት ወይም በመንፈስ ብቻ ሳይሆን በእውነተኛ ሥጋና አጥንት መሆኑን በድጋሚ ለማረጋገጥም ነበር። በክፍሉ ውስጥ ታላቅ ጸጥታና ድንቅ መንፈስ ሰፍኗል። ሐዋርያት የጌታን ፊት በትኩረትም ይመለከቱት ነበር። በዓይኖቹ ውስጥ የፍቅርና የግርማ ብርሃን ይፈነጥቃል። እርሱ ከእነርሱ ጋር የሚቆይበት የምድር ዘመን በጥቂት ሰዓታት ውስጥ እንደሚያበቃም ያውቁ ነበር። ጌታም ማዕዱን ከፈጸመ በኋላ ለሐዋርያት እጅግ ከባድና ጥብቅ የሆነ መመሪያ ሰጣቸው። እንዲህም አላቸው፣ ከኢየሩሳሌም አትውጡ፣ አብ የሰጠውን የተስፋ ቃል ጠብቁ አላቸው። በወቅቱ ኢየሩሳሌም ለሐዋርያት የመከራና የፍርሃት ስፍራ ነበረች። ጌታቸውን የሰቀሉባት፣ እነርሱንም ለማሳደድ የሚፈለጉባት ከተማ ነበረች። የሰው ልጅ ተፈጥሮ ከዚህ ስፍራ ፈጥነን እንሽሽ የሚል ቢሆንም የጌታ ጥበብ ግን በዚህኛው በመከራ ከተማ ውስጥ ቆዩ የሚል ነበር። ምክንያቱም የታላቁ መንፈስ ቅዱስ እሳት የሚወርድባትና የዓለም ለውጥ የሚጀምርባት ዋና ማዕከል ኢየሩሳሌምም ነበረች። ጌታ ቀጠለና የአገልግሎታቸውን ምስጢር እንዲህ ሲል አብራራላቸው። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ይህ ቃል ለሐዋርያቱም አዲስ ኃይልን የሚሰጥ ነበር። እስከዚያች ቅጽበት ድረስ ደካሞች፣ ፈሪዎችና በዝግ በር ውስጥ የሚደበቁ ነበሩ። ጌታ ግን ከሰማይ የሚወርደው መለኮታዊው ኃይል መንፈስ ቅዱስ ልባቸውንና ማንነታቸውን እንደገና እንደሚገነባው፣ ወደማይፈሩ ጀግኖች እንደሚለውጣቸው ቃል ገባላቸው።
በዚህም ምክንያት የጽርሐ ጽዮኑ ስብሰባ የፍርሃት ማብቂያ፣ የተስፋ ደግሞ መጀመሪያ ሆነ። በሌላ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር እየተጓዘ ሳለ ድንገት ቆም ብሎ በታላቅ ግርማም ተመለከታቸው። በዚያች ቅጽበት የተናገረው የመጀመሪያው ቃል የጌትነቱንና የአምላክነቱን ከፍታ የሚያሳይም ነበር። እንዲህም አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አላቸው። ይህ ቃል የአይሁድ ባለስልጣናትንና የሮማውያን ወታደሮችን በመፍራት ተደብቀው ይኖሩ ለነበሩት ሐዋርያት ታላቅ ጋሻ ነበር። እናንተን የላካችሁ በምድር ላይ ያሉ ነገሥታት ብቻ ሳይሆኑ የሰማይና የምድር ፍጥረት ሁሉ የሚገዛለት የክብር ንጉሥ ነው የሚል መለኮታዊ ማረጋገጫም ነበር። ያ የተሰቀለውና የተናቀው ክርስቶስ ፍጹም ስልጣን በእጁ እንደሆነም ነገራቸው። ጌታ ያንን ፍጹም ስልጣኑን ከገለጸ በኋላ ለሐዋርያት እስከ ዕለተ ሞታቸው ድረስ የሚመሩበትንና መላውን ዓለም የሚያዳርሰውን ታላቁን ትእዛዝም ሰጣቸው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው አላቸው። እስከዚያ ጊዜ ድረስ ወንጌል የሚሰበከው በይሁዳና በገሊላ መንደሮች ብቻ ነበር። አሁን ግን ጌታ የአገልግሎቱን ድንበር ሰበረው። ወደ ግብፅ፣ ወደ ኢትዮጵያ፣ ወደ ሮምና ወደ ህንድ እስከ ምድር ዳርቻ ድረስ ሂዱም አላቸው። የዓለም መሐንዲስ የሆነው አምላክ የሰው ልጆችን ሁሉ ሕይወት እንደገና የሚገነባበትን ታላቁን ሰማያዊ ፕላንም ዘረጋላቸው። ጌታችን ሐዋርያትን ወደ ዓለም ሲልካቸው ብቻቸውን እንደማይተዋቸውም ታላቅ ቃል ኪዳን ገባላቸው። እንዲህም አላቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አላቸው። ይህ ቃል በስደት በግዞት በሰይፍና በነበልባል ውስጥ ለሚያልፉት ቅዱሳን ታላቅ ብርሃንም ሆነ። ጌታ በሥጋ ወደ ሰማይ ቢያርግም በመለኮቱና በጸጋው ግን ሁልጊዜም ከእነርሱ ጋር እንደሚኖር ማረጋገጫ ሰጣቸው። ሐዋርያት ይህንን አዋጅ ሲሰሙ በልባቸው ውስጥ የነበረው የቀረው ፍርሃት ሁሉ ተወግዶ በሰማያዊ ወታደርነት ተሞሉና ተነሱ። ጌታ አደራውንና የሥልጣን አዋጁን ከገለጠ በኋላ ሐዋርያትንና እናቱ ቅድስት ድንግል ማርያምን ይዞ መጓዙን ቀጠለ። ከኢየሩሳሌም ወደ ምስራቃዊ በር ወጥተው የቄድሮንን ሸለቆ ተሻግረው በጌቴሴማኒ አትክልት ስፍራ እያለፉ ወደ ደብረ ዘይት ተራራ አቀኑ። ይህ መንገድ ለሐዋርያት ብዙ ትዝታዎችን የሚቀሰቅስም ነበር። ከጥቂት ሳምንታት በፊት ጌታ በዚሁ መንገድ በጌቴሴማኒ ሲጸልይ፣ በደምና በላብ ሲጠመቅ፣ ይሁዳ ስሙ አሳልፎ ሲሰጠው፣ እነርሱ ደግሞ ደንግጠው ሲሸሹ የነበረበት ያ የመከራ ስፍራ ነው። ዛሬ ግን በዚያው የመከራ ጎዳና ላይ በታላቅ ድልና በክብር እየተመለሱበት ነው። ለመጨረሻው የምድር ስንብት ደብረ ዘይትስ ለምን ተመረጠ? ደብረ ዘይት የሰላምና የጸጥታ ተራራ ነው። ጌታ በምድር አገልግሎቱ ዘመን ከሕዝቡ ጫጫታ ወጣ ብሎ ሌሊቱን ሙሉ የሚጸልይበት፣ ለደቀ መዛሙርቱ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ምስጢራትን የገለጠበት ተወዳጅ ስፍራም ነው። አሁን ወደ ተራራው አናት እየወጡ ነው። ሐዋርያት በጸጥታ ይከተሉታል። የእርምጃው ድምፅ፣ የነፋሱ ሽውታና የኢየሩሳሌም ከተማ ከሩቅ የምታሳየው ገጽታ በክፍለ ዘመናት ታሪክ ውስጥ የማይረሳ ድባብን ፈጥሯል። ጌታ ወደ ሰማያዊው ከፍታ ከመሄዱ በፊት በምድራዊ ከፍታ በተራራ ላይ ቆሞም ሊሰናበታቸው መረጠ። ወደ ተራራው ሲቃረቡ ደቀ መዛሙርቱ በልባቸው ይመላለስ የነበረውን አንድ ምድራዊ ሐሳብ አነሱ። ጌታንም እንዲህ ብለው ጠየቁት፣ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን መልሰህ ታቆማለህን? አሉት። እነርሱ አሁንም የሮማውያንን ቀንበር የሚሰብር ምድራዊና ፖለቲካዊ ነፃነትን ይመኙ ነበር። ጌታ ግን እንዲህ ሲል መለሰላቸው፣ አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አላቸው። ጌታ አእምሯቸውን ከምድራዊቷ እስራኤል ከፍ አድርገው ወደ ዘላለማዊቷ
ሰማያዊት መንግሥተ ሰማያት መራው። የምድራዊ ሥልጣን ንድፍ ሳይሆን የመንፈስ ቅዱስ መለኮታዊ ንድፍ እንደሚጠብቃቸውም አስገነዘባቸው። በተራራው አናት ላይ እንደደረሱ ፍጹም ጸጥታ በተራራው ላይ ሰፈነ። ነፋሱም የጸጥታ ዕረፍት የወሰደ ይመስላል። ጌታ ኢየሱስ ክርስቶስ ፊቱን ወደ ደቀ መዛሙርቱና ወደ እናቱ ወደ ቅድስት ድንግል ማርያም አመለከተ። ሁሉንም በፍቅር ዓይኖቹ ከተመለከታቸው በኋላ ያረጁትን ለመደገፍ ሕሙማንን ለመፈወስና በመስቀል ላይ ለዓለም ቤዛ ለመሆን የተቸነከሩትን ቅዱሳን እጆቹን ወደ ላይ አነሳ። እነዚያ እጆቹ በግርፋትና በችንካር የቆሰሉ አሁን ግን የሞትን ኃይል አሸንፈው በትንሣኤ ብርሃን የከበሩ እጆች ናቸው። ሐዋርያት በትኩረት ይመለከታሉ። ያ የተዘረጋው እጅ የይቅርታና የሰላም እጅ መሆኑን ልባቸው አወቀ። ቅዱስ ሉቃስ በወንጌሉ ላይ እንደመዘገበው እጆቹንም አንስቶ ባረካቸው፣ ሲባርካቸውም ከእነርሱ ተለየ ይላል። ጌታችን ሐዋርያቱን የባረከው ተራ በሆነ የምድር ስንብት አልነበረም። ይልቁንም የማይሻር የማይጠፋና እስከ ዓለም ፍጻሜ ድረስ ለትውልዱ ሁሉ የሚተርፍ መለኮታዊ በረከትን አፈሰሰላቸው። አትፍሩ፣ እኔ ዓለምን አሸንፌዋለሁ፣ ሰላሜን እተውላችኋለሁ የሚል የሕይወት ስንቅንም ሰጣቸው። ያ በረከት የሐዋርያትን ደካማ ሥጋ አጠነከረ፣ በልባቸው የነበረውን ጥርጣሬም አጠፋ፣ የአገልግሎታቸውንም መንገድ ቀደሰላቸው። የክርስቶስ በረከት ደቀ መዛሙርቱን ከምድራዊ ፍርሃት አውጥቶ የሰማያዊው መንግሥት አምባሳደሮችም አደረጋቸው። እጆቹ እንደተዘረጉ የበረከቱ ቃል ገና በሐዋርያት ጆሮ ውስጥ እያስተጋባ ሳለ አንድ አስገራሚ ተአምር ተፈጠረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀስ በቀስ ከምድር ከፍ ማለትም ጀመረ። ያ በዮርዳኖስ የተጠመቀ በደብረ ታቦር የበራው በጎልጎታ የተሰቀለውና ከሙታን ተለይቶ የተነሳው ቅዱስ ሥጋው አሁን ምንም የሚይዘውና የሚከለክለው ሳይኖር ወደ ላይ ወደ ሰማያት ተነጠቀ። ሐዋርያት ባሉበት ደንዝዘው ቀሩ። ዓይኖቻቸውን ማመን አቃታቸው። ድንግል ማርያም ልጇ በግርማ ሲያርግ በትኩረት ትመለከት ነበር። ጌታችን ወደ ላይ ሲወጣ በኃይል ወይም በሽንገላ አልነበረም። ይልቁንም የፍጥረት ሁሉ ጌታ መሆኑን በሚያሳይ ፍጹም ረቂቅና መለኮታዊ ሥልጣን ነበር። ጌታችን ከዓይናቸው ቢሰወርም ሐዋርያት ግን አሁንም ወደ ሰማይ ማየታቸውን አላቆሙም ነበር። ያ እይታ የብቸኝነት ወይም የተስፋ መቁረጥ እይታ አልነበረም። ይልቁንም የአምላክነቱን ክብር በተግባር የማየት ታላቅ ምስክርነት እንጂ። በተራራው ላይ ታላቅ ጸጥታ ሰፍኗል። 11ዱ ሐዋርያትና ድንግል ማርያም ወደ ላይ እንደተመለከቱ ቆመዋል። ሰማዩ በብርሃን ተሞልቷል። የምድር ቆይታው አብቅቶ ሰማያዊ ጉዞ ተጀምሯል። የዓለም መድኃኒት ሥጋችንን ለብሶ ወደ ሰማይ መውጣቱ ለእኛ ለምድር ፍጥረታት የዘላለም ተስፋችንን ያጸናበት ማኅተም ሆነ። ሐዋርያት አሁንም እንደደነገጡ ዓይኖቻቸውን ከሰማይ ላይ አላነሱም ነበር። ጌታን የሸሸገችው ደመና ርቃለች። እነርሱ ግን በመደነቅ ወደ ላይ ይመለከታሉ። በዚህ መሃል ሳይሰሟቸውና ሳያዩአቸው ድንገት ሁለት አካላት በአጠገባቸው ቆሙ። እነዚህ እንግዶች ነጭና የሚያንጸባርቅ ልብስ የለበሱ ከሰማይ የተላኩ ቅዱሳን መላእክት ነበሩ። መላእክቱ የወረዱት የሐዋርያትን መደንገጥና መከፋት ሊያርቁ፣ የጌታቸውን ዕርገት መለኮታዊ ትርጉም ሊያበስሩላቸውም ነበር። በተራራው ላይ አዲስ ብርሃንና ሰማያዊ ግርማም አረፈ። ሁለቱ መላእክት ወደ ሐዋርያት ተመልክተው ድምፃቸውን ከፍ አድርገውም እንዲህ አሏቸው፣ የገሊላ ሰዎች ሆይ ወደ ሰማይ እያያችሁ ስለምን ቆማችሁ አሏቸው። ይህ ጥያቄ ወቀሳ አልነበረም። ይልቁንም ከተመስጦ ወደ ምድራዊ አደራ የሚመልስ የንቃት ጥሪ ነበር። ጌታችሁ ወደ ክብሩ ገብቷል፣ እናንተ ግን የተሰጣችሁን ታላቁን ተልእኮ ለመፈጸም ወደ ምድር ወደ ሕዝቡ መመለስ አለባችሁ የሚል መለኮታዊ መመሪያ ነበር። ክርስትና ወደ ሰማይ እያዩ በዝምታ መቆም ብቻ ሳይሆን የተሰጠንን አደራ በምድር ላይ በትጋት መፈጸም መሆኑን መላእክቱ አስገነዘቧቸው። ሐዋርያት የመላእክቱን ቃል ሲሰሙ ልባቸው በብርሃንና በአዲስ መረዳት ተሞላ።
ሐዘናቸው ወደ ታላቅ ድፍረትም ተቀየረ። እነዚህ በደብረ ዘይት ተራራ ላይ የቆሙት ሁለቱ መላእክት የሐዋርያትን ትኩረት ከሰማይ ወደ ምድር ከመለሱ በኋላ መላውን ዓለም ለዘመናት የሚያነቃቃውንና የሚያጸናውን ያንን ታላቅ ትንቢት ተናገሩ። ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመለሳል አሏቸው። ይሄ ቃል በተራራው ላይ እንደ ነጎድጓድም አስተጋባ። ጌታችን ወደ ሰማይ የሄደው ለዘላለም ሊተዋቸው ሳይሆን በክብር ተመልሶ ሊመጣና የጀመረውን የማዳን ሥራ በድል ሊደመድም መሆኑን መላእክቱ አረጋገጡላቸው። ሐዋርያት ይህንን ሲሰሙ መለያየቱ የሐዘን ሳይሆን የተስፋና የንቃት ቀጠሮ መሆኑንም ተረዱ። ሐዋርያት በተራራው ላይ ቆመው ወደፊት የሚመጣውን የፍርድና የክብር ቀን በዓይነ ሕሊናቸው አዩት። ያን ጊዜ ፍርሃታቸው ፈጽሞ ተወገደ። በምድር ላይ የሚገነቡት ማንኛውም መንፈሳዊ ሕንፃ ለዚያ ለታላቁ ንጉሥ መመለሻ የሚሆን መሠረት መሆኑንም አወቁ። ከዚህ በኋላም ጌታችን ወደ ሰማይ ሲያርግ የሰማይ ደጆች ተከፍተው የመላእክት ዝማሬ በአየር ላይ እያስተጋባ ሳለ የክብር ንጉሥ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቅድስት ሥላሴ መለኮታዊ ዙፋን ቀረበ። እርሱ ወደ ሰማይ የወጣው አዲስ ክብር ፍለጋ አልነበረም። ይልቁንም ዓለም ሳይፈጠር ከባሕርይ አባቱ ከአብና ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ወደ ነበረው ወደ ቀደመው ክብሩ ተመለሰ። ነገር ግን አሁን የሚገርመው ምስጢር ጌታ ወደ ዙፋኑ ሲመለስ መለኮቱን ብቻ ይዞ አልነበረም። ከእኛ ከምድር ፍጥረታት የነሳውን በመስቀል ላይ ቆሰለውንና በትንሣኤው የከበረውን እውነተኛውን የሰው ልጅን ሥጋ ይዞ ነው። ቅዱሳት መጻሕፍትና መዝሙረ ዳዊት አስቀድሞ እንደመሰከሩት አብ ወልድን በአባታዊና በመለኮታዊ ፍቅር ተቀበለው። በምድር ላይ በኃጢአት ምክንያት ወድቆ ተዋርዶና ተለይቶ የነበረው የሰው ልጅ አሁን በክርስቶስ በኩል ከሁሉ በላይ ከፍ ብሎ በፈጣሪ ቀኝ የመቀመጥን ታላቅ የልጅነትን ክብር አገኘ። ዲያብሎስና የሞት ኃይል ፈጽመውም ተሸነፉ። ከዚህ በኋላ ጌታ በደመና ተሸፍኖ ከዓይናቸው ሲሰወርና መላእክቱ ምስክርነታቸውን ሰጥተው ሲሄዱ ቅዱስ ሉቃስ በወንጌሉ እንደመዘገበው እነርሱም ይላል ሐዋርያቱ ሰገዱለትና በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይላል። ያቺ ትላንት ጌታቸውን የሰቀሉባት እነርሱንም ሊያሳድዷቸው የሚጠባበቁባት የመከራ ከተማ ኢየሩሳሌም አሁን ለእነርሱ የፍርሃት ስፍራ መሆኗ አብቅቶ ነበር። በታላቅ ደስታና በታላቅ እልልታም ከተራራው ወርደው ወደ ከተማዋ አመሩ። ሐዋርያት ወደ ኢየሩሳሌም እንደገቡ ቀጥታ ያረፉት ትላንት ጌታ የመጨረሻውን ማዕድ ባዘጋጀባትና በፍርሃት ተዘግታ በነበረችው በጽርሐ ጽዮን የማርቆስ እናት ማርያም ቤት ሰገነት ነበር። ጴጥሮስ፣ ዮሐንስ፣ ያዕቆብና ሌሎችም ሐዋርያት ከጌታ እናት ከቅድስት ድንግል ማርያም እንዲሁም ከሌሎች ታማኝ ሴቶች ጋር በአንድ ልብ ሆነው በጸሎትና በምልጃም ይተጉ ነበር። በክፍሉ ውስጥ የነበረው ድባብ አሁን ፍጹም ተለውጧል። ፍርሃትና መሸማቀቅ ወጥቶ ቦታውን ፍቅርና የጋራ ቃል ኪዳን ተክቶታል። ጌታ ከኢየሩሳሌም አትውጡ ስላላቸው ያንን ሰማያዊ የቀጠሮ ኃይል ለመቀበል በአንድነት ሆነው መጸለያቸውን ቀጠሉ። ሁልጊዜም በመቅደስ እግዚአብሔርን እያመሰገኑና እየባረኩ ይኖሩ ነበር። ሐዋርያት ግን በጽርሐ ጽዮን ሆነው መንፈስ ቅዱስ የሚወርድበትን ዕለት ሲጠባበቁ ሥራ ፈተው አልተቀመጡም ነበር። ጌታ የሰጣቸውን ዓለም አቀፍ አደራ ለመወጣት መዋቅራቸውን ማስተካከል ነበረባቸው። በይሁዳ መክዳት ምክንያት የጎደለውን የ12ቱን ሐዋርያት ቁጥር ለመሙላት ጸሎትን አደረጉ። ዕጣም ተጣጥለው ዕጣው ለማትያስ ወደቀና ከ11 ሐዋርያት ጋር ተቆጠረ። ሐዋርያት ልባቸው የጸና መዋቅራቸው የተስተካከለና ለታላቁ ዓለም አቀፍ ወንጌል ስምሪት ዝግጁ ሆነው ተገኙ። የክርስቶስ ዕርገት የታሪክ ማብቂያ ሳይሆን
የሰው ልጅ የታላቅ ርስት ባለቤት የሆነበት ዕለትም ነው። ጌታችን ወደ ሰማይ በመውጣቱ ለእኛ ሰማያዊ ዜግነትን አወጀልን። ትላንት በአዳም ስህተት ምክንያት ከገነት ተባሮ በምድር ላይ ተቅበዝባዥ የነበረ የሰው ልጅ ዛሬ በክርስቶስ ዕርገት ምክንያት ከሰማያት በላይ የከበረ ርስት ተሰጠው። ይሄ ርስት የማይጠፋ የማይሰረቅና በምድር ላይ ባለ ዝገትና ብል የማይበላሽ ዘላለማዊ ሕይወት ነው። ዛሬ በዓለም ጫጫታ፣ በቁሳቁስ ፍቅርና በዕለት ተዕለት ኑሮ ግርግር ውስጥ ለምንኖር ለዛሬው ትውልድ የዕርገት ታሪክ ምን ያስተምረናል? ልክ እንደ ሐዋርያት አንገታችንን ከምድራዊ ጭቃና አፈር ቀና አድርገን ወደ ላይ ወደ ከፍታ እንድንመለከት ይመክረናል። በምድር ላይ የምንሰራቸው ስራዎች፣ የምናገኛቸው ሀብትና ስልጣን ሁሉ ጊዜያዊ መሆናቸውንና እውነተኛው ርስታችን ግን በሰማይ የተዘጋው መሆኑንም ያስታውሰናል። ጌታችን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ እንዳለ ዛሬም በድካማችንና በትግላችን ሁሉ ውስጥ በጸጋው አብሮን ይራመዳል። የክርስቶስ ዕርገት የሥጋችን ክብር የነፍሳችንም ተስፋ ነው። እርሱ ወደ ሰማይ ያረገው እኛንም ወደ ሰማይ ሊያወጣን በደብረ ዘይት ተራራ ላይ የጀመረው ያ የብርሃን ጉዞ ዛሬ በቤተ ክርስቲያን ቅዳሴና በምዕመናን ልብ ውስጥ ይቀጥላል። አረገ እግዚአብሔር በቃለ ማኅሌት፣ አምላካችን በምስጋና አረገ። ያረገው ጌታ በረከቱ ከሁላችንም ጋር ይሁን፣ አሜን።